ሰላም ሰላም፣ እንዴት አላችሁልኝ ውድ ተመልካቾቼ? ዛሬ ለየት ያለ ቁርስ አብረን እንሰራለን። እሱም ደግሞ ግላሽ ይሆናል የምንሰራው ማለት ነው። ግላሽ እንግዲህ ይሄ ነው እንደምታዩት። አሰራሩም እጅግ በጣም ቀላል ነው ማለት በብዙ አይነት መልኩ ይሰሩታል። እኔ ደግሞ ቀለል አድርጌ ለቁርስ እንዲደርስልኝ ቀለል ባለ መልኩ ነው የምሰራው ማለት ነው። እዚህ ጋር እንደምታዩት ይሄ ስኒ አለኝ። ከዛ በኋላ በደንብ አድርጌ ያው አጥቤ አዘጋጅቼዋለሁኝ። ከዛ አጥቤ ካደረኩት በኋላ በክሊኒክስ ማለት ነው። ከዛ ሰመንና ዘይት ትንሽ ሰመን ትንሽ ዘይት አድርጌ ሰመን ማለት ያው የአረቦች ቅቤ ነው፣ ሰመን ይሉታል። እኛ ጋር ደግሞ አብዛኛውን ያለው ያው የምንጠቀመው ፍሬሽ ቅቤ ነው። ፍሬሽ ነው ማለት ነው ፍሬሹ። ከዛ እሱን አጥልጬ ከዘይት ጋር አዘጋጅቻለሁ። እሱን ስኒውን እቀባዋለሁ። እንደምታዩት ቀባሁት እንዳይዝብኝ ማለት ነው። ከዛ በኋላ ግላሽን እፈታና አንዳንዷን እየዘረጋሁ እዚህ ስኒው ላይ እንደምታዩት ከዛ ሰመን ዘይቱን እቀባዋለሁ ማለት ነው። እያንዳንዷን እቀባና ግማሹን ከስር አደርገዋለሁ። ያው እንደምታዩት ቪዲዮ ላይ ማለት ነው። እዩት። መስራት የምትፈልጉ በዚህ አይነት በቀላሉ መስራት ትችላላችሁ ማለት ነው የኔ ውዶች። ትንሽ ግላሹ እየተቆራረጠብኝ በትክክል እንትን አላለልኝም ማለት ነው። ቁርጥርጥ ያለ ነው ስልጠው። እንግዲህ የእንትኑ ችግር ነው የኔ ችግር አይደለም ማለት ስከፍተው። ከዛ በኋላ ግን እያቀጣጠልኩኝ ለመስራት እሞክራለሁኝ ማለት ነው። እንደምታዩት አንድ ዘረጋሁኝ። ከዛ በኋላ እቀባዋለሁ ማለት ነው። ከዛ አንድ ጨምራለሁ። ከዛ እቀባዋለሁ ማለት ነው። እያንዳንዷን በዘረጋው ቁጥር እቀባዋለሁ ማለት ነው። እንደምታዩት እየቀባው እሰራለሁ ማለት ነው። በጣም ቀላል ነው ስራው፣ ቶሎም ይደርሳል። በፍቅር ነው የሚበሉት ማለት ነው። በጣም ነው የሚወዱት በጣም። ከዛ እንደዚህ አድርጌ ግማሹን ከስር አደርገዋለሁ፣ ግማሹን ደግሞ ከላይ አደርገዋለሁ ማለት ነው። ከስር እንደዚህ እያንዳንዱን እያደረኩኝ እቀባዋለሁ እንደምታዩት ማለት ነው። በነገራችን ላይ ይሄ በጣም ቀላል ነው። ማንኛውም ሰው በፍጥነት መስራት የሚችለው ነው ማለት ነው። ግላሹ ካላችሁ ማለት ነው። ለቁርስም ለራትም ለመቅሰስም የሚሆን ምግብ ነው። እነሱ ደግሞ ያው በጣም ነው የሚወዱት። እኔ ጋር ያሉት መቼም በጣም ነው በፍቅር የሚበሉት ማለት ነው። ከዛ እንደዚህ እያደረኩኝ እሰራዋለሁ ማለት ነው። ይቅርታ ቪዲዮ ተንዛዛ፣ ስልኩን አስቀምጬ ነበረና አልቆራረጥኩትም። ስሰራ አርዝሜዋለሁኝ። ያው አዲስ እህቶች የምትመጡ ካላችሁ፣ አዲስ የምትመጡ እህቶች ልትኖሩ ስለምትችሉ ይጠቅማችኋል ማለት ነው። ግላሽ ስሩ ከተባላችሁ በእንደዚህ አይነት መልኩ በቀላሉ መስራት ትችላላችሁ ማለት ነው። ቀላል ስራ ስለሆነ ከዛ በኋላ እንደዚህ አደርገዋለሁ። እንደምታዩት አሁን ግማሽ አድርጌያለሁ ከታች ማለት ነው። ግላሹን ፈትቼ ግማሹን ከስር አደረኩኝ። ያው እያንዳንዱን እየዘረጋሁኝ እየቀባው ማለት ነው። ከዛ በኋላ ግማሹን ከታች ካረኩ በኋላ ያዘጋጀሁት ሶስ አለ። ያዘጋጀሁት ምንድን ነው? ጅብን ነው ማለት ነው። ያላችሁን ጅብን መጨመር ትችላላችሁ። እኔ ግን የጨመርኩት ምን መሰላችሁ? ሶስ ስሰራ አልቀረጽኩትም። ከስር የገበታ ቅቤ አድርጌ ወይም ደግሞ ዝብዳ አድርጌ አንድ ማንኪያ ዱቄት
አንድ ማንኪያ ዱቄት አደረግኩና ዝብዳውን በርከት አድርጌ ከዛ በኋላ አበሰልኩት ማለት ነው። እያማሰልኩኝ አበሰልኩት፣ ዱቄቱን አበሰልኩት። ከዛ በኋላ ግማሽ ኮብ የሚሆን ሀሊብ ጨመርኩ ማለት ነው። ወተት ጨመርኩኝ። ከዛ ወተቱን ጨምሬ በደንብ እንትና አማሰልኩት፣ አዋሃድኩት። ከዛ በኋላ ጅብን ጨመርኩ ማለት ነው። የጨመርኩት ጅብን ደግሞ ጅብን ቤዛ፣ ጅብን ክራፍት አለ እንትን በጉቲ የሚሸጥ ማለት ነው። እሱ ፈቅፍቄ እንደ ጅብን ቤዛ ፍቅፍቅ አረኩና በመፈቂያ ጨመርኩት። ከዛ በኋላ ሌላ የጨመርኩት እነዚህን የጨመርኩት ማለት ነው ለጊዜው። ከዛ አዋሃድኩት ማለት ነው። በደንብ አድርጌ አዋሃድኩት። ትንሽዬ ፍልፍል አስወድ ጨምሬበታለሁ። ከዛ በኋላ በደንብ ካዋሃድኩት በኋላ እንትን ከጅብኑ ጋር ከሀሊቡ ጋር በደንብ አማስዬ ካዋሃድኩት በኋላ እንደዚህ ሆነልኝ ማለት ነው። ሳይወፍርም በጣም ሳይቀጥንም። ከዛ ይኸው እንደምታዩት መካከል ላይ ያደረኩት ማለት ነው፣ ግላሹ ላይ እንደ አያችሁት ማለት ነው። የካሜራ ጥራት የለውም መሰለኝ። ከዛ እሱን ካረኩ በኋላ በደንብ አስተካክዬ ዝርግት ካደረኩ ሙሉ ለሙሉ ካደረኩ በኋላ እንደ ታች እንዳያችሁት አንዳንዷን እየዘረጋው ከላይ ማለት ነው እየዘረጋው እንደዚህ እቀባዋለሁ ማለት ነው። ቅብት አደረኩት እንደዚህ። ከዛ እያንዳንዱን ቀብቼ ከላይ ግማሹ ማለት ነው፣ ከታች ግማሹን አድርጌያለሁ፣ ከላይ ግማሹ እንደዚህ ቀብቼ ከጨረስኩኝ በኋላ በትክክል በስኪን ማለት ነው፣ በቢላ ወይም ደግሞ ባላችሁ በፈጣይር ስንሰራ የምንቆራርጥበት አለ፣ በዛም መቁረጥ ትችላላችሁ። ግን እንዲስተካከል በስኪን ቢሆን ጥሩ ነው። ከዛ በሱ ቁርጥ አድርጌ ፍሮም ውስጥ አስገባሁት ማለት ነው። እንደምታዩት ጨርሻለሁ አሁን ማለት ነው። ከላይም በደንብ ቀብቼዋለሁ። ከዛ ፍሮም ውስጥ አስገባሁት ማለት ነው። እንደዚህ አድርጌ ከጨረስኩ በኋላ አያችሁት፣ አያምርም? በጣም ነው የሚያምር። ከዛ በዚህ መልኩ በስሎልኛል ማለት ነው። በሰለልኝ፣ ደረሰልኝ። ይኸው እንዴት እንደሚያምር የቆረጥኩትም በእንደዚህ አይነት ነው ማለት ነው። ከዛ እነሱ እንደዚህ አድርጌ አቀርብላቸዋለሁ። ያው በተቆረሰው ልክ እንትን እያሉ በማንኪያ ማለት ነው እንትን እያሉ ኬክ ምናምን እንትን በሚሉበት በዛ በትክክል እያወጡ ይበሉታል ማለት ነው። በጣም ነው የሚወዱት። ከዛ እንዳይቀዘቅዝ እንደምታዩት ከስር ወረቀት ዝብዳ አድርጌ ከላይ ደግሞ አልሙኒየም አድርጌ እንደዚህ ሽፍን አደረኩት ላቀርብላቸው ማለት ነው። በዚህ መልኩ ደረሰልኝ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ሰርታችሁ ሞክሩት። ቀለል ያለ ስራ ነው። ለመቅሰስም ይሆናል፣ ለራትም ይሆናል፣ ለቁርስም ይሆናል። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።